የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃርዮስ በበርሜል ቅዱስ ጊዮርጊስ ላይ ተገኝተዋል። በሕጉ ከተመራችሁ ታርጋላችሁ። ለየብቻችሁ የምትሮጡ ከሆናችሁ ግን አደጋ ነው። በደብዳቤ በአንድ ሰኮንድ ትባረራላችሁ። መልእክቴ ነው የምነግራችሁ። ገብታችኋል? እንደዛ አሽሞድምዶ ማውራት እኔ አልችልም። 728,500 ብር ተገዝቶ ዛሬ ለቤተ ክርስቲያኑ ገቢ ሆኗል። እግዚአብሔር አምላክ ለዚህም አስተዋጽኦ ያደረጋችሁ በሙሉ እንኳን ደስ አላችሁ። የበርሜል ጊዮርጊስ ካህናት ናችሁ። እናንተ ልታስተካክሉት የሚገባ አደራምላችሁ። በሕገ ቤተ ክርስቲያን ተመሩ። ስርዓተ ቤተ ክርስቲያንን አክብሩ። ምን ጊዜ ንስሐ በምትሰጡበት ጊዜ፣ ቀኖና ቤተ ክርስቲያን በምትሰጡበት ጊዜ የቤተ ክርስቲያን ስርዓት አላት፣ ትውፊት አላት። ቃሉን ሰማ፣ አመነ፣ ተቀበለ፣ ወዲያው ሄደ፣ ጌታን አገኘ። ጦርነት ከአማራ ክልል ያስወግድልን አምላካችን። ለሕዝባችንን ኤልሻዳይ መንፈሳዊ የጉዞ ማህበር ትልቅ መንታርቦ ለመጨረሻው አምጥተውልናል። እስኪ እልል ብላችሁ አመስግኑ። ምእመናንና ምእመናት ቄደር ንስሐ የሚያስፈልጋቸው ንስሐ፣ ቄደር ጥምቀት የሚያስፈልጋቸው ቄደር እየተጠመቁ ይገኛሉ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና ከሀገር ውጭ የምትገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንደምን አላችሁ? እንኳን ለሰማዕቱ ለታምረኛው ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። ዛሬ ይህን ቪዲዮ የምሰራላችሁ ጥር 17 ቀን ከበርሜል ቅዱስ ጊዮርጊስ ቀጥታ ከቦታው ላይ ሆኜ ነው። ጥር 15 መነሻውን ያደረገው የበርሜል ቅዱስ ጊዮርጊስ ጉዟችን በ15 ከአዲስ አበባ ባህር ዳር ገብተን በ16 ደግሞ ከባህር ዳር ወደ በርሜል ጉዞ ስናደርግ መሽቶብን ደለጎ ቅዱስ ገብርኤል ላይ አድርገን ዛሬ በጠዋት ጥር 17 ቀን በርሜል ቅዱስ ጊዮርጊስ ላይ ገብተናል። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን በበርሜል ቅዱስ ጊዮርጊስ ላይ የተለያዩ ገቢረ ተአምራቶች ይፈጸማሉ፣ ይደረጋሉ። ይህንን ቦታ ስትናፍቁ ለነበራችሁ በሙሉ ዛሬ የሰማዕቱ የቅዱስ ጊዮርጊስን ዓመታዊ ክብረ በዓልና የህንፃ ቤተ ክርስቲያኑን ምርቃት ለማክበር በቦታው ላይ ተገኝተናል። ነገ ደግሞ በክብረ በዓሉ ላይ የሚኖረውን ሙሉ መርሃ ግብር
አጠናቅቄ በዚህ ቪዲዮ ወደ እናንተ ማደርሳችሁ ይሆናል። ህዝበ ክርስቲያኑ ሁሉም በሰላም እንቅፋት ሳይመታን ሾክ ሳይወጋን አምላካችን እግዚአብሔር ከፊት እየመራ ከኋላ እየተከተለ በግራና በቀኝ ጠባቂ መላእክት ታዳጊ ሰማዕትን አዘጋጅቶ እንቅፋት ሳይመታን እሾክ ሳይወጋን በቦታው ላይ በሰላም ደርሰናል። ተጓዦች በዚህ መልኩ ዕቃቸውን ከመኪና ላይ እያወረዱ ወደ ማረፊያ ቦታ እየተጓዙ ይገኛሉ። በነገው ዕለት ደግሞ ከምርቃቱ ላይ ሰማዕቱ ቅዱስ ጊዮርጊስ ድንቅ ታምር ያደረገላቸው እህቶች ወንድሞች በልባቸው ምስጋና በእጃቸው ስጦታ ይዘው በቦታው ላይ ተገኝተዋል። እኛም እግዚአብሔር አምላካችን ወዶና ፈቅዶ አገልግሎታችንን እግዚአብሔር ባርኮልን ሰማዕቱ ቅዱስ ጊዮርጊስ ላይ ተገኝቻለሁ። ሙሉ መርሃ ግብሩን ከዚህ በመቀጠል ማሳያችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። ሰማዕቱ የቅዱስ ጊዮርጊስ የአዲሱ ቤተክርስቲያን ምንጣፍ በዚህ መልኩ ተጭኖ እየገባ ነው። ቤተክርስቲያኑ ተሰርቶ ተጠናቆ ሐምሌ 7 ቀን ታቦተ ሕጉ ከነበረበት መቃኞ ቤተክርስቲያን ወደ አዲሱ ህንጻ ቤተክርስቲያን ቢገባም በሊቀ ጳጳስ ቅባሜሮን ተቀብቶ አልተመረቀም፣ አልተባረከም ነበረ። በዛሬው ዕለት ግን ለ7 ወር ያክል ቤተ መቅደሱ ያለ ምንጣፍ ሲገለገል የነበረው የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን አዲስ ምንጣፍ እየገባ ነው። ሌላም ከመኪና ላይ የሚወርድ አለ። ላሳያችሁ፣ ተከተሉኝ። እግዚአብሔር ይመስገን። እንግዲህ ለ7 ወር ያክል የቅዱስ ጊዮርጊስ ቤተክርስቲያን ያለ ምንጣፍ አባቶች በሙቀትና በቅዝቃዜ ሲያገለግሉበት የነበረው በዛሬው ዕለት ግን በደጋግ ኦርቶዶክሳውያን በሰማዕቱ በቅዱስ ጊዮርጊስ ወዳጆች ምንጣፉ 300 ካሬ ምንጣፍ ተገዝቶ ይሄው በዚህ መልኩ እየገባ ነው። አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። ይሄው ወጣቶች የበረከት ሥራ እየሰሩ እኛም ከበረከቱ ተካፋዮች ሆነናል ማለት ነው። እልል በሉ፣ እግዚአብሔርን አመስግኑት። ይሄው የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን ሳባራ ጽሙ ለጊዮርጊስ ጥር 18 ቀን በድምቀት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ የቅዱስ ሲኖዶስ አባልና የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ በተገኙበት ብፁዕ አቡነ መቃሪዎስና ሌሎችም ሊቃውንተ ቤተክርስቲያን በተገኙበት ቤተክርስቲያኑ በድምቀት ይመረቃል። ለዚህ ቤተክርስቲያን አስተዋጽኦ ያደረጋችሁ በሙሉ እንኳን ደስ አላችሁ። ለሰማዕቱ ለቅዱስ ጊዮርጊስ ቤተክርስቲያን አነሰ በዛ ሳትሉ 5ም 10ም አስራት በኩራታችሁን መባ መስዋዕታችሁን የሰጣችሁ በሙሉ ቤተክርስቲያኑ በእንደዚህ ሁኔታ ተጠናቆ አልቆ ዛሬ ምርቃቱ ደርሷል። የቤተ መቅደሱ ምንጣፍ በዚህ መልኩ 300 ካሬ በወዳጆቹና በልጆቹ ተገዝቶ ወደ ቤተ መቅደስ ገብቷል። እንኳን ደስ አላችሁ። ወደ ቤተ መቅደስ ስንገባ ደግሞ 698 ካሬ ስዕል አድኖ 3,985,010 ብር የጨረሰ ስዕል አድኖ ቤተ መቅደሱ ተንቆጥቁጦ እናገኘዋለን። ተከታተሉ ወደ ቤተ መቅደስ። ቤተ መቅደሱ በዚህ መልኩ ስዕል አድኖ ተጠናቆ ተለጥፎ በዛሬው ዕለት ቤተ መቅደሱ ይኸው ለ7 ወር ያክል ያለ ምንጣፍ ሲገለገል የነበረው ዛሬ ግን በደጋግ ኦርቶዶክሳውያን ምንጣፉ ተገዝቶ ጭነን ሄደን እየተነጠፈ ነው። 698 ካሬ ሙሉ በሙሉ ቤተ መቅደሱ ተለጥፎ ስዕል አድኖ በዚህ መልኩ ተንቆጥቁጦ ይገኛል። ስዕሉ አልተለጠፈም፣ ስዕሉ አልተሳለም። በስዕሉ ለምነው በልተውት ቀሩ ሲሏችሁ የነበሩት ሁሉ ዛሬ ላይ ግን ሰማዕቱ ቅዱስ ጊዮርጊስ አሳፍሯቸዋል። ለቅዱስ ጊዮርጊስ አነሰ በዛ ሳትሉ ለዚህ ስዕል አድኖ አስተዋጽኦ ያደረጋችሁ በሙሉ እንኳን ደስ አላችሁ። ተከታተሉኝ፣ ያሳያቸዋለሁ። ይኸው ስዕል አድኖ እንደዚህ በዚህ ባማረ መልኩ ኮለኑ ላይ በቢሙ ላይ በተለያየ ቦታ ስዕል አድኖ ሙሉ በሙሉ ግጥም ብሎ ተጠናቆ ተለጥፎ ይገኛል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። ለዚህ ዕለት ያደረሰን አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። በብዙ ፈተና በብዙ ውጣ ውረድ አልፈን ዛሬ በቤተ መቅደሱ ቆመን ይህንን እንድናይ ሰማዕቱ ቅዱስ ጊዮርጊስ ስለፈቀደልኝ
እጅግ አድርጌን የማመሰግነው። እንዲሁም ደግሞ የሰማዕቱ የቅዱስ ጊዮርጊስ ገቢረ ተአምራት ሲነገር ከፍ ብሎ እንዲሰማ 459 ሞንታርቦ 728,500 ብር ተገዝቶ ዛሬ ለቤተ ክርስቲያኑ ገቢ ሆኗል። እግዚአብሔር አምላክ ለዚህም አስተዋጽኦ ያደረጋችሁ በሙሉ እንኳን ደስ አላችሁ። በዓሉ የፍቅር የደስታ የበረከት ይሁንላችሁ። በያላችሁበት እንኳን አደረሳችሁ ማለት እፈልጋለሁ። ተከታተሉኝ። ይሄ ሙሉ የቤተ መቅደሱ ምንጣፍ ነው። በሀገር ውስጥና ከሀገር ውጭ ያላችሁ ኦርቶዶክሳውያን ሁልጊዜ በርሜል ቅዱስ ጊዮርጊስ አካባቢውን አፈቀን በየዛፍ ስር እየተንቀሳቀሳችሁ የምታደርጉትን ቀረጻ እባካችሁ አምጡልን ስትሉኝ ነበረ። ዛሬ በቦታው ላይ በስተጀርባዬ ምእመናንና ምእመናት ቄደር ንስሐ የሚያስፈልጋቸው ንስሐ፣ ቄደር ጥምቀት የሚያስፈልጋቸው ቄደር እየተጠመቁ ይገኛሉ። ቤተ ክርስቲያኑ ለምርቃት በዚህ መልኩ አምሮና ደምቆ ዝግጅት እየተደረገ ዋዜማ ላይ እንገኛለን። እንደ አጠቃላይ ከቤተ ክርስቲያኑ ወደ ቤተልሔሙ የሚወስደው ድልድይ በዚህ መልኩ አልቆ ተጠናቆ አገልግሎት መስጠት ጀምሯል። በቦታው ላይ የነበረው የጥምቀት አገልግሎት፣ የፈውስ፣ የድህነት፣ የሰማዕቱ የቅዱስ ጊዮርጊስ ቸርነት፣ የእግዚአብሔር ምሕረት ዛሬም እንደቀጠለ ነውና ይህን ቪዲዮ እያያችሁ ለመምጣት የምትመኙ የቀጣዩን ጉዞ ከዚህ ጉዞ በኋላ እናሳውቃችኋለንና እስከዛው ድረስ ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ ክብረ በዓልና ለቤተ መቅደሱ ምርቃት እንኳን አደረሳችሁ። በደንብ ተከታተሉኝ። እሰይ ዛሬ ለበርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ምርቃት የምዕራብ ጎንደር ሀገረ ስብከት ብፁዕ አቡነ ሰላማና እንዲሁም ደግሞ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስ በበርሜል ቅዱስ ጊዮርጊስ ላይ ተገኝተዋል። በሀገር ውስጥና ከሀገር ውጭ የምትገኙ የሰማዕቱ የቅዱስ ጊዮርጊስ ወዳጆች እንኳን ለቅዱስ ጊዮርጊስ ዓመታዊ ክብረ በዓልና ሕንፃ ቤተ ክርስቲያን ምርቃት በሰላም አደረሳችሁ እንላለን። በዓሉ የሰላም የፍቅር የበረከት ይሁንላችሁ። በበርሜል ቅዱስ ጊዮርጊስ የሚገኙ ሊቃውንተ ቤተ ክርስቲያን በዚህ መልኩ ሊቃነ ጳጳሳቱን ለመቀበል እንደዚህ ልብሰ ተክህኗቸውን ለብሰው በመንገድ ላይ ሄደው ተቀብለው ወደ ቤተ ክርስቲያኑ እየገባን ነው። እግዚአብሔር ይመስገን። ይሄው ሊቃነ ጳጳሳቱ የሰማዕቱ የቅዱስ ጊዮርጊስን ሕንፃ ቤተ ክርስቲያን ለመመረቅና ለመባረክ በቦታው ላይ ይሄው መጥተው ይገኛሉ። ወደ ቤተ ክርስቲያኑ በቀጥታ ሊቃውንተ ቤተ ክርስቲያን፣ ካህናትና ዲያቆናት፣ የአካባቢው ማህበረሰብና ምዕመናት በቦታው ላይ በደማቅ አቀባበል እየተቀበሏቸው ይገኛሉ። ዛሬ በበርሜል ቅዱስ ጊዮርጊስ የቤተ ክርስቲያኑን ሕንፃ ምርቃትና ዓመታዊ ክብረ በዓሉን በማስመልከት ብዙ ሊቃውንተ ቤተ ክርስቲያን ምዕመናንና ምዕመናት ይገኛሉ። እንኳን ደስ አላችሁ። ለዚህ ታላቅ ክብረ በዓል ለመምጣት እያሰባችሁ መምጣት ያልቻላችሁ በሙሉ ሰማዕቱ ቅዱስ ጊዮርጊስ ለደጁ ያብቃችሁ። ለ9 ዓመታት ሲሰራና ሲገነባ የነበረው ሕንፃ ቤተ መቅደስ አልቆና ተጠናቆ ዛሬ ጥር 18 2018 ዓመተ ምህረት በደማቅ አቀባበልና በደማቅ ሁኔታ እየተመረቀ ይገኛል። ይሄው ለበርሜል ቅዱስ ጊዮርጊስ የቤተ ክርስቲያን ምርቃት ብፁዓን አበው ሊቃነ ጳጳሳት ወደ ቤተ ክርስቲያኑ በሰላም ገብተዋል። ዛሬ እንግዲህ ጥር 17 2018 ዓመተ ምህረት የሰማዕቱ የቅዱስ ጊዮርጊስ ሕንፃ ቤተ መቅደስ በብፁዓን አበው ሊቃነ ጳጳሳት ተባርኮ ሕንፃ ቤተ መቅደሱ የሚከብርበት
ዕለት ነውና ነገ ደግሞ ታቦተ ሕጉ ወጥቶ ሕዝበ ክርስቲያኑን እየባረከ ቤተ ክርስቲያኑ ይመረቃል ማለት ነው። እስከ መጨረሻው ድረስ ተከታተሉ። ይህ ቤተ ክርስቲያን ይህን በመሰለ በአማረና በተዋበ መልኩ ተሰርቶ ዛሬ በብፁዓን አባቶች ሊመረቅ ነው። ብፁዓን አባቶች በመካከላችን ተገኝተዋል። በድጋሜ እልል ብላችሁ እግዚአብሔርን አመስግኑ። አይቻለሁ ባይኔ ሲቆም ማዕበሉ፣ አይቻለሁ ባይኔ ሲታዘዝ ነፋሱ፣ አይቻለሁ ባይኔ ሲቆም ማዕበሉ። እጃችሁ አይታይም፣ አመስግኑ። ታቦር ተራራው ተንቀጠቀጠ። በሀገር ውስጥና ከሀገር ውጭ የምትገኙ የሰማዕቱ የቅዱስ ጊዮርጊስ ወዳጆች በሙሉ ይሄ በአጠገቤ የምትመለከቱት የሰማዕቱ የቅዱስ ጊዮርጊስ ወዳጆች ቦታው ላይ መጥተው ስለታቸው የሰመረ ጸሎታቸው የተሰማ ሰማዕቱ ቅዱስ ጊዮርጊስ ፈውስና ድህነትን ያደረገላቸው እህቶችና ወንድሞች በሀገር ውጭና በሀገር ውስጥ የሚገኙ የቅዱስ ጊዮርጊስ ወዳጆች አሰባስበው ተዋጥቶ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል የተገዛ 459 ሞንታርቦ ነው። የሰማዕቱ የቅዱስ ጊዮርጊስ ድንቅ ስራው ታምሩ በመድረክ ላይ ሲመሰከር፣ በመድረክ ላይ ሲነገር በቤት ለተኙ በአዳራሽ ለተኙ ጸበለተኞችና አቅመ ደካሞች ሕሙማኖች እንዲሰማ ስጦታ የተሰጠ ሞንታርቦ ነው። ከኤቢሲ ትሬዲንግ 459 ሞንታርቦ ከ6 ወር በላይ ኦርደር ተደርጎ የተጠበቀ 728,500 ብር የተገዛ ለሰማዕቱ ለቅዱስ ጊዮርጊስ በቋሚ ስጦታ የተሰጠ ሞንታርቦ ነው። ዛሬ በምረቃቱ ቀን በርሜል ቅዱስ ጊዮርጊስ ላይ ደርሷል። ዛሬ ለምረቃቱ ቀን አገልግሎት እንዲሰጥበት የሰማዕቱ የቅዱስ ጊዮርጊስ ክብር ከፍ ብሎ እንዲነገርና እንዲመሰከር ሰማዕቱ ቅዱስ ጊዮርጊስ ፈቅዶ ይዘነው ደርሰናል። በቀጥታ ወደ አውደ ምሕረቱ ይዘን እንሄዳለን። በዚህ ሞንታርቦ የሰማዕቱ የቅዱስ ጊዮርጊስ ድንቅ ገቢረ ተአምራት ይነገራል፣ ይመሰከራል፣ ወንጌል ይሰበካል። ለቤተ ክርስቲያኑ በቋሚነት ስጦታ ተሰጥቷል። ለዚህ ስጦታ አነሰ በዛ ሳትሉ ገንዘባችሁን አዋታችሁ የሰጣችሁ በሙሉ የሰማዕቱ የቅዱስ ጊዮርጊስ በረከትና ረድኤቱ ምልጃና ጸሎቱ በያላችሁበት ይድረሳችሁ። ኃላፊነታችንን በዚህ መልኩ ተወጥተናል። በቀጥታ ወደ አውደ ምሕረት እንሄዳለን። ተሸክመን ዳይ አይዞ አይዞ ሰማዕቱ ቅዱስ ጊዮርጊስ ሸክሜን ስላቀለለልኝ እንግዳዎቹ እውነት ነው ብዙ ወንዝ ተሻግረው መጥተዋል። ደክሟቸው ሊሆን ይችላል። እንግዳ ያላይደላችሁ ሰዎች ግን እልል በሉ፣ አልደከማችሁም።
እሺ ብፁዕ አባታችን ቅድመ ዝግጅቱ በጣም ደስ ይላል። ክብር ይስጥልን፣ ክብር ይስጥልን። መንታርቦ መጥቶልናል። እልል በሉ እስኪ። የበረከት ነው። የማን ነው? የቅዱስ ጊዮርጊስ የኛ ነው። ኤልሻዳይ መንፈሳዊ የጉዞ ማህበር ትልቅ መንታርቦ ለመጨረሻው አምጥተውልናል። እስኪ እልል ብላችሁ አመስግኑ። እስኪ ደግማችሁ ኤልሻዳይ የጉዞ ማህበርን እልል ብላችሁ እግዚአብሔርን አመስግኑላቸው። ቃሉን ሰማ፣ አመነ፣ ተቀበለ፣ ወዲያው ሄደ፣ ጌታን አገኘ። ከዚያ በመጨረሻው እንግዲህ ያ ክዶ የነበረው ሰውዬ አልታመን ብሎ የነበረው ሰውዬ እንደገና የመንጋው ሁሉ ጠባቂ፣ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ የሚል ታላቅ አደራ ለማን ተሰጠ? ለቅዱስ ጴጥሮስ ተሰጠ፣ ለጴጥሮስ ተሰጠ። አንዳንድ ጊዜ በችግር ምክንያት አፈግፍገው የነበሩ ከልብ ሲመለሱ የልብ አገልጋይ ነው የሚሆኑት። አንዳንዶቹም በሽንገላ የሚመላለሱ ሊኖሩ ይችላሉ። እነዚያን ደግሞ ፍርድ ነው የሚቀበላቸው የሚጠብቃቸው። ግን እያንዳንዳችን አሁን የተሰጠናል። ዛሬ በስጋ ደዌ ምክንያት በስጋ በሽታ ምክንያት እዚህ ቦታ የሰበሰበን አምላክ በተለይ እዚህ በረሃ ላይ ማን ያስባል እንደዚህ አይነት ነገር? እና ይህንን ያደረገ እግዚአብሔር ቅድም ሲነገር እንደሰማችሁት ከኖርዌይ፣ ከኢንግላንድ፣ ከአሜሪካ፣ ከካናዳ ከተለያየ ሀገር ሁሉ እየመጣችሁ ይህንን የእግዚአብሔር ድንቅ ስራ እያያችሁ እየተፈወሳችሁ የእግዚአብሔርን ቸርነት የሰማዕቱ የቅዱስ ጊዮርጊስን ተራዳኢነት ሰምታችሁ አይታችሁ አድንቃችሁ ታምሩን አይታችሁ ነው የምትሄዱና አሁንም እግዚአብሔር አምላካችን ቸርነቱን ያብዛላችሁ እና ከዚህ ጋር አያይዘው ቅድም ለእኔስ ከእግዚአብሔር ጋር መኖር ይሻለኛል በሚለው ቅዱስ ጊዮርጊስም ተጠቅሷል። ቅዱስ ጊዮርጊስ ገና በወጣትነቱ በልጅነቱ አባቱ ሞተበት፣ እናቱ እያሳደገችው ከዚያ ከፍ ሲል 20 ዓመት ሲሞላው እንደገና የአባቱን ስልጣን ለመያዝ ይወጣ ይወርድ ነበረ። ከዚያ ክርስቲያኖች ሲንገላቱ አየ፣ ሲገፉ አየ፣ ሲሞቱ ሲሰደዱ ተመለከተ። እንዴ እማማዬ እንግዲህ ስሜታቸው ቆዩ። ማማ እያዳመጡ ነው። እና ስለዚህ ቅዱስ ጊዮርጊስ የክርስቲያኖች መንገላታት የክርስቲያኖች መገፋት ያሳዘነው ያ ወጣት እኔም ከክርስቶስ ጋር ብሆን ይሻለኛል፣ ለኔስ ከእግዚአብሔር ጋር ብሆን ይሻለኛል፣ ክርስቶስ በእኔ የሚያምን ለዘላለም ይድናል ብሏል። ደግሞ በሰው መካከል የሚክደኝን እኔም ኋላ በአባቴ ፊት በቅዱሳኔ መካከል እክደዋለሁ ብሏል ጌታ ሲያስተምር። እኔም በዚህ ሕዝብ መካከል ፈጣሪዬን ብክድ ኋላ እካዳለሁ፣ አሁን ባምነው ግን ለዘላለም የታመንኩኝ እኖራለሁ፣ ከጌታዬ ጋር እኖራለሁ፣ ከመድኃኒቴ ጋር እኖራለሁ ብሎ በዚህ ምክንያት ሰማዕትነቱን ተቀበለ ነው እንግዲህ ቅድም ያስተማሩን ትምህርት እና ስለዚህ እኛ እያንዳንዳችን በየግላችንም በሀገራችንም በየቤታችንም ብዙ ፈተና አለ ወገኖች። ሁላችሁ እንደምታውቁት ዛሬ ባለትዳሮች የስንቶቹ ትዳር ይሆን የተቀደሰው ትዳር፣ ጭቅጭቅ የሌለበት ቤተሰቡ በሰላም የሚኖርበት ትዳር፣ ይሄ የተባረከ ትዳር ነው። የብዙ
ሰላም ያጣ፣ ፍቅር ያጣ፣ እናትና ልጁ፣ ባልና ሚስቱ፣ ጎረቤትና ጎረቤት፣ ይሄ ዘመናችን የፈጠረብን ታላቅ ሸክም ነው እና በዚህ ጊዜ በዚህ ክፉ ዘመን ታማኞች ሆነን እኔስ ከእግዚአብሔር ጋር ብኖር ይሻለኛል፣ ለእኔስ ከእግዚአብሔር ጋር መሆን ይሻለኛል፣ በእውነት እየኖርኩ በቅንነት እየኖርኩ በፍቅር እየኖርኩ ፈጣሪዬን ባገለግል ሕዝቤን ብወድ ከሕዝቤ ጋር መከራ ብቀበል የሚለውን በእውነቱ ይሄ ፈታኝ ጊዜ ነውና ከዚህ ከክፉ ፈተና ዘመን ይጠብቃችሁ እግዚአብሔር። ትዳራችሁን፣ ኑሯችሁን፣ ጤናችሁን፣ ልጆቻችሁን የእናንተ የሆነውን ሁሉ እግዚአብሔር ይጠብቅ። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። የለመኑትን የማይነሳ የነገሩትን የማይረሳ አባት ነው፣ አምላክ ነው፣ ጠባቂ ነው እና ስለዚህ በዚህ አስቸጋሪ ዘመን ይህን ያህል ሀገርም አቋርጣችሁ እዚህ ድረስ ያደረሳችሁ አምላክ አሁንም ጠብቆ ተንከባክቦ ወደየመጣችሁ ቤት ወደየሀገራችሁ ወደየቦታችሁ በሰላም ይመልሳችሁ። እግዚአብሔር ይጠብቃችሁ። ከዚህ በመቀጠል ብፁዕ አባታችን ቡራኬና ቃለ ምዕዳን ሰጥተውን የፕሮግራማችን መጨረሻ ይሆናል። ወደ ብፁዕነታቸው። ብዙ አላረዝምም። ዛሬ በኢትዮጵያ ውስጥ ላይ ሰዓት ርካሽ ነው። ሰዓት ስንጠቀም ለሁሉ ለስራችን ምቹ ይሆናልና ሰዓት በተዝረከረከ ጊዜ የምንናገረው ሁሉ እንረሳዋለን ማለት ነው። ሊቃውንት ካስተማሩ በኋላ እና በተቻለ መጠን ግን ሁላችንን ይህን ቦታ ልናከብረው ይገባል። ቅድም የተሸለማ የድምፅ ማጉላ ይቆራረጣል ሆነ ብለው የሚሰሩ አሉ መሰለኝ። ቅድም የተሸለማችሁ ካባ የለበሳችሁ ስትወጡ እዚህ እነሱ የጊዮርጊስ ካህናት ብቅ ይበሉ፣ ብቅ በሉ። ወደዚህ ነው፣ ወደዚህ አጭር ብቻ ነው የምነግረው አባታችን። ወደዚህ ነው የተሸለማችሁ መጋቢ ገሌ ምስጢር ገሌ ተብሎ የተጠራችሁ በሙሉ እዚህ ነው። አትንገር ብዬ ብነግረው አትንገር ብሎ ነገረው። እዚህ ነው ኑና የተሸለማችሁ ውጡ፣ ወደዚህ ወደኛ ወደ አደባባዩ። ቦታው የራሳችሁ እስከሆነ ድረስ ምን ማድረግ ምን መስራት እንዳለባችሁ ልነግራችሁ ነው። እዚህ ወደዚህም አባታችን ከለበሱ ምን ጊዜ ልብሳችሁ እንዳወለቃችሁት እግዚአብሔር ምንድነው? አለቃ ገብረሃና ጎንደር በአታ ማህሌት ቁመው ጠዋት ተነስቶ ወደ ቤታቸው ሲሄዱ አዳልጧቸው ይወድቃሉ። አንድ እናት መጡና እኔ ልውደቅ አሉ። መጀመሪያ እኔ ልነሳ ነው ያሉት። እዚህ እናታችን እልል የሚባልበት ለይተው ይወቁ። ሰው ሞተ ሲባል እልል፣ ታሰረ ሲባል እልል አይደለም፣ ማስተካከል አለብን። ልንሰራው የሚገባ ማለት ነው። እንደምን ከረማችሁ? እንደምን ከረማችሁ? የበርቤል ጊዮርጊስ ካህናት ናችሁ። እናንተ ልታስተካክሉት የሚገባ አደራ እምላችሁ፣ በሕገ ቤተ ክርስቲያን ተመሩ፣ ስርዓተ ቤተ ክርስቲያንን አክብሩ። ምን ጊዜ ንስሐ በምትሰጡበት ጊዜ፣ ቀኖና ቤተ ክርስቲያን በምትሰጡበት ጊዜ የቤተ ክርስቲያን ስርዓት አላት፣ ትውፊት አላት። ይህ ቦታ ገናና እየሆነ ነው ያለው። እናንተም ገናና እንድትሆኑ እግዚአብሔር ይፍቀድላችሁ። ሁሉ ሲመጣ እያንዳንዱ ሊቀ ጳጳሱን ሲነግራችሁ፣ የሀገረ ስብከት ተወካዮችን ሲነግሯችሁ አቤት ወዴት ብላችሁ አዳምጡ። ልክ በሕጉ ከተመራችሁ ታድጋላችሁ። ለየብቻችሁ የምትረጡ ከሆናችሁ ግን አደጋ ነው። በደብዳቤ በአንድ ሰኮንድ ትባረራላችሁ። መልእክቴ ነው የምነግራችሁ። ገብታችኋል? እንደዛ አሽመድምዶ ማውራት እኔ አልችልም። ቤተክርስቲያኗ ስርዓተ ቀኖኗ በሚፋለስበት ጊዜ አልችልም እኔ ማየት። ስለዚህ አባቶቻችን ከብራችኋል፣ ክበሩ። ተቀድሳችኋል፣ ተቀደሱ። የሊቀ ጳጳሱ አባታችሁን ማወቅ፣ የሚሉትን ማዳመጥ፣
የሀገረ ስብከቱን አሰራር ማዳመጥ መመልከት ወሳኝ ነው። አባታችን ደብር ስላሉት ነው እንጂ እንደኔ በኩል ከሆነ ግን ይሄ ቦታ ገናና ቦታ ስለሆነ መላው ዓለም ስለሚመጣበት ገዳም ተብሎ ቢጠራ ደስ ይለኛል። ገዳም ቢባል የገዳምን አንድነትን ይዞ አሁን አይታችሁታል። ግሸን በገዳም ነው የምትጠራው። ቅዱስ ላሊበላ በግሸን በገዳም ነው የሚጠራ። ሰበካ ጉባኤ መቋቋም ይችላል። ምን ይችላል? የሚያግደው ነገር የለም። ሁሉ ነገር ሊከናወን ይችላልና አደራ ነው የምላችሁ። የቋራ ካህናት ናችሁ። እዚህ እኮ ነው ያላችሁ። መተማ ማህበረ ሥላሴው ከጎናችሁ ነው ያለው። ስለዚህ ጠንካራዎች ነው። ህዝብን ውደዱ፣ ህዝቡን አክብሩ፣ ህዝቡን እንዳታስለቅሱ በሰማዕቱ በቅዱስ ጊዮርጊስ ስም አደራላችኋለሁ። የሚዲያ መጫወቻ የሚዲያ መቀለጃ እንዳታደርጉት። ይሄ በጣም ገናና ጸበል ነው። አድርጋችሁትም ያላደረጋችሁትም ቅድም ነግሬያችኋለሁ። እግረኛ ያወራውን ወሬ ፈረሰኛ አይደርስበትም ይላሉ አባቶቻችን። በምትናገሩት ነገር ሁሉ ትልልቅ መካሪዎች አባቶቻቸው አሉ። እዚህ ሀገር ሽማግሌ አሉ፣ ተወላጆች አሉ። የነሱም አዳምጡ። ተደማምጣችሁ ከሰራችሁ ይህ አካባቢ ቅዱስ ጊዮርጊስ በጸጋ ላይ ጸጋ በረድኤት ላይ ረድኤት ያጎናጽፈዋል እግዚአብሔር። ድካማችሁ መታችሁ የመጣችሁ ሰማዕቱ ቅዱስ ጊዮርጊስ ይፈውሳችሁ። ሰማዕቱ ቅዱስ ጊዮርጊስ ይፈውሳችሁ። ስለዚህ ይህንን ቦታ ገና አጥሩ አልታጠረም። ገና አዳራሽ ያስፈልገዋል። ይህ አባቶች ሊቃነ ባባ አሁን ዛሬ አዳር አይደለም እኮ ያደርነው፣ ገብታቸው ሜዳ ላይ ነው ያደርነው። ስመለስ ደግሞ አይታችሁታል። ታቦት የለበሰው መጎናጸፊያ አይመጥንም። ቢያንስ ለዚህ ልብስ ላይ ከ300,000 እስከ 400,000 አውጥቶ እናንተ የምትገዙት አይደለም። አባቶችን አማክራችሁ ብፁዕ ሊቀ ጳጳስ አቡነ ሰላማን አናግራችሁ በአዲስ አበባ ብትገዙት ሰማዕቱ ቅዱስ ጊዮርጊስ ዋጋችሁን ይከፍላችኋል ማለት ነው። የሰማዕቱ የቅዱስ ጊዮርጊስ ይህን ለመስማት እግዚአብሔር ይፍቀድላችሁ ነው የምለው። ስለዚህ አባቶች ነው ልናገር የፈለጉኝ። አደራ አደራ፣ በሕገ ቤተክርስቲያን ተመሩ፣ 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 በሕገ ቤተክርስቲያን ተመሩ። ሰማዕቱ ቅዱስ ጊዮርጊስ ከእናንተ ጋር ይሁን። የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት አይለየን። ሀገራችንን ኢትዮጵያ የሰላም ሀገር፣ የአንድነት ሀገር፣ የበረከት ሀገር፣ ሰውና እግዚአብሔር የምታረቅባት ሀገር አድርግልን። ጦርነት ወሉ ጦርነት እጃችሁን አውጡ። ጦርነት ከአማራ ክልል ያስወግድልን አምላካችን። ለሕዝባችንን ሰላምን፣ አንድነትን፣ ፍቅርን ይህ ሰማዕቱ ቅዱስ ጊዮርጊስ ከመድኃኔ ዓለም ክርስቶስ ያማልደን። ፍጡነ ረድኤት ነውና ይስማን ይስማን። እናንተም ከሕመማችሁ ከሕመማችን ይህን ሰማዕቱ ቅዱስ ጊዮርጊስ ይፈውሰን ይፈውሰን ይፈውሰን። እግዚአብሔር ምሕረቱን ይላክላችሁ። አሜን። አቡነ ዘበሰማያት አያት የምትኖር ባንድ መንግሥት ትምጣ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ክርስቶስ እና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የመጀመሪያው ወንድማችን በረከት ነው። ለቤተ ክርስቲያኗ ብዙ ዘመናዊ አዳራሽ፣ ቤተልሔም፣ የቤተልሔም ድንጋይ፣ የሰማዕቱ መታሰቢያ ሐውልት፣ ላንድስኬፕ፣ የጸበል ቦታ አዳራሽ፣ የቦታ ግዥ፣ የቤተ ክርስቲያን ሙሉ ሃንድሪል፣ በተጨማሪ ሌሎችንም ስራ ስለሰራልን የምስክር ወረቀት ይሰጥልን ተብሎ ነው። አባቶች ብፁዕ አባታችን እንደውም ይስጡልን በወንድማችን በረከት። ያው ወንድማችን ብዙ አስተዋጽኦ ያደረገ ወንድም ነው። ምናልባት ሰበካ ጉባኤዎች
በገለጻችሁት ልክ ነው። ቀጣዩ እናመሰግናለን። ቀጣዩ የኤልሻዳይ የመንፈሳዊ ጉዞና በጎ አድራጎት ማህበር ይሄም ማህበር በቤተ ክርስቲያኗ በጣም ትልቅ ጉልህ አስተዋጽኦ ያደረገ ነው። እንግዲህ ከ3,549,700 ብር በላይ ስለ አድህኖ በማሳል የፊኒሽንግ ስራውን የቤተክርስቲያኑ ማለት ነው 1,298,910 ብር አሁን ከ720 ሺህ ብር የበለጠ አውጥቶ ዛሬ ስንገለገልበት የነበረው መንታርቮ የቤተክርስቲያኑን ዝጋጃ ያስገቡ ማህበር ነው። እነሱንም እንዲሁ እናመሰግናለን ብላችሁ ስጡልን። 1 ሚሊዮን የሚገመት ነው። አሁን ጨምሯል። ስለገዛበት ሰዓት አሁን የለም። እሺ ትልቅ ስራ የሰራ ማህበር ነው። ትልልቅ ጉዳዮችን እዚህ ቤተክርስቲያን ከውኗል። ይሄ ብቻ አይደለም። በዚህ አጥቢያ ቤተክርስቲያን ያለውን ብቻ ሳይሆን በአካባቢው ያሉ ገዳማት አብያተ ክርስቲያናትን ሁሉም ማህበራቶች ሲሰሩ ነበር። በይበልጥ በጉልህ ኤልሻዳይ የጉዞ ማህበር ብዙን የሰሩ ስራዎች ናቸው። በኤልሻዳይ በኩል ያየናቸው ማቴሪያሎች በሙሉ ግንባታዎች በሙሉ አዳራሾች የተሰሩት በኤልሻዳይ ነው። በማይረሳው እኔ ደግሞ ማረሳው በኤልሻዳይ በኩል በአተቱ ጊዜ የተደረገልን ነገር ትልቅ ነገር ምግብ መድኃኒት ጭነው ከአዲስ አበባ መምጣት ትልቅ አስተዋጽኦ አድርገዋል። ቅድም መድረክ ላይ ጊዜ ስለጠበበና ፕሮግራም ስላላዘጋጅ ነው። ሁላችሁንም ይቅርታ እናመሰግናለን። ክብር ይስጥልን። ውድ ተመልካቾቻችን በዛሬው ዕለት ጥር 18 2018 ዓመተ ምህረት የሰማዕቱ የበርሜል ቅዱስ ጊዮርጊስ ሕንፃ ቤተክርስቲያን ምርቃትና ዓመታዊ ክብረ በዓሉ ሙሉ በሙሉ ተመርቆ ፕሮግራሙ በዚህ መልኩ ተጠናቋል። በፕሮግራሙ ላይ ዘማሪያን፣ ሰባኪያን፣ ሊቃነ ጳጳሳት፣ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስና የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሰላማ በተገኙበት ሕንፃ ቤተ ክርስቲያኑ ተመርቆ የሰማዕቱ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ተከብሮ ታቦተ ሕጉ ወጥቶ ሕዝበ ክርስቲያኑን ባርኮ ተመልሶ ወደ መንበረ ክብሩ በሰላም ተጠናቆ ገብቷል። እግዚአብሔር አምላካችን ስለነበረን ቆይታ ስሙ የተመሰገነ ይሁን። በዚህ ምርቃት መርሃ ግብር ላይ ትምህርት ቃለ እግዚአብሔር ተሰጥቷል፣ ዝማሬ ተሰጥቷል፣ ሊቃውንቱ ወረብ አቅርበዋል። የተለያዩ የምስጋና ደብዳቤዎችና ሰርተፍኬቶች ለሚመለከታቸው አካላት ተሰጥተዋል። እንዲሁም ደግሞ በአገልግሎታቸው ለበረቱ ለጠነከሩ ካህናትና ዲያቆናትም የክብር ማዕረግ ስምም ተሰጥቷል። የዛሬው ዕለት እጅግ ልዩ ነበረ። እግዚአብሔር ይመስገን። በዓሉ በሰላም በፍቅር በዚህ መልኩ ተከብሮ አልቋል። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ተመልካቾቻችን በያላችሁበት የክርስቶስ ሰላምና ፍቅር ይብዛላችሁ። የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከቱ ይድረሳችሁ። በያላችሁበት ሁላችሁም ሰላም ሁኑ።